ወደ 100,000 200,000 እያልን እንሄዳለን፣ እንቀጥላለን። ብዙ ፎሎወር እና ሰብስክራይበር እንዲኖረው እናደርጋለን። ኮፒ ሊንክ አድርጉ፣ እናንተም አስደርጉ። የዩቲዩብ ቻናሉንም ሰብስክራይብ አስደርጉና ለሁሉም ተደራሽ እንዲሆን ማለት ነው። ሶ እንቀጥልና ወደ ዛሬው ቶፒካችን መግባት እንችላለን። እፎይ ማይክ ዝግ ነው። ኦኬ የምሰማ ከሆነ እንግዲህ የዛሬ ቶፒካችን የሚሆነው የአላህ ቃል ኢንካርኔት ያደርጋል አያደርግም የሚለውን የምንመለከት ይሆናል ማለት ነው። ደጋግመው እኛ ጋር የሚያነሱት አለ ክርስቶስ አምላክ አይደለም የሚል ጥያቄ ያነሳሉ። ደጋግመው ዛሬ ይሞግቱናል። የሞግታቸውን የምናየው ይሆናል። ሎክ በደንብ አስተውሉ። እኛ በቃል ደረጃ ፍጡር የሆኑ 3 ቃሎች አሉ። አትሬኮን የሚባለው ከመላእክት ጋር ፈጣሪ የተግባባበት ወይንም ደግሞ መላእክቶች የሚናገሩት ለነቢያት ያናገረበት ደግሞ አለ። ቦርትቮርኮን የሚባለው የእኛ ቃል ደግሞ አለ። እሱ ዝርው ቃል ነው። እነዚህ 3ቱም አካላዊ አይደሉም፣ በአካል ያሉ አይደሉም። ብትን ናቸው፣ ዝርው ናቸው፣ የተፈጠሩ ናቸው፣ ፍጡራን ናቸው ማለት ነው። ነገር ግን አካላዊ ቃል እሱ በስጋ የተገለጠው ነው። ስግው ቃል ያ አካላዊ ቃል በስጋ ተገልጧል። ሁሉን የፈጠረ ሁሉን ያስገኘ ነው ብለን እናምናለን። በተመሳሳይ ሙስሊሞች ደግሞ አላህ ቃል አለው፣ ቃሉ ቁርአን ነው ብለው ያምናሉ። እኛ የአብ የባህሪ ቃሉ በደንብ አስተውሉ። የአብ የባህሪ ቃሉ ወልድ አካላዊ ቃል ሁሉን የፈጠረው ሁሉን ያስገኘው በስጋ ተገልጧል፣ ታይቷል፣ ተዳስሷል፣ ተነክቷል ብለን እናምናለን። ሙስሊሞች ደግሞ በተቃራኒው የአላህ ቃሉ ልብ በሉ፣ የአላህ ቃሉ ፍጡር ያልሆነው ሲፋቱ ወይንም ባህሪው እኛ ምን ብለናል? የአብ ባህሪው የባህሪው ቃል ብለናል። የአብ የባህሪ ቃሉ ያ ቃል በስጋ ተገለጠ ብለን እኛ እናምናለን። እነሱ ደግሞ የአላህ የባህሪ ቃሉ ወይንም ሲፋቱ ተዳስሷል፣ ተናክቷል። ምን ሆኖ? ቁርአን ሆኖ ተነክቷል፣ ተዳስሷል። ስለዚህ ወረቀት ላይ ሲጻፍ አልከበዳቸውም። ፍጡር አይደለም ብለው የሚያምኑት ወረቀት ላይ ሲጻፍ ካልከበዳቸው፣ ካልከነከናቸው፣ ምንም እንትን ካላላቸው ሜቢ የከበዳቸው ታዲያ በስጋ መገለጡ ክርስቶስ ከሆነ እሱ ችግር የለውም። ምን እናደርጋለን? በስጋ መገለጡና በስጋ መገለጡ ከሆነ እንደዛ እየረበሻቸው ያለው ሰው መባሉ ከሆነ እያስጨነቃቸው ያለው የአላህ ቃል ሰው ተብሎ ይጠራል፣ ይገለጣል። እሱን የምንዳስስ ይሆናል ማለት ነው። ክርስቲያን ቀጥል አንዴ። ኦኬ እሺ። ያ ፎይ እንደጀመረላችሁ ምንድነው እንግዲህ እንደ ክርስትናው አስተምሮ ምንድነው ይታወቃል። ጌታችን ኢየሱስ ክርስቶስ የአብ ዘላለማዊ ቃሉ እንደሆነ መጽሐፍ ቅዱስ ይናገራል። እግዚአብሔር የባህሪ ቃሉ ነው። ይህ ቃሉ ደግሞ ከድንግል ማርያም ስጋና ደም ነፍስ ነስቶ ሰው ሆኗል። ምክንያቱም የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ብሎ ስለሚናገር ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ የእግዚአብሔር አካላዊ ቃል ስጋ ሆኗል፣ ሰው ሆኗል። እንደ እስልምናው ቁርአን የሚባለው ቁርአን ብለው የሚያምኑት ማለት ነው የአላህ ዘላለማዊ ቃሉ ፍጡር ያልሆነ ዘላለማዊ ቃሉ ነው ብለው ያምናሉ። ሉክ ቁርአን የአላህ ዘላለማዊ ቃሉ ነው፣ ፍጡር አይደለም ብለው ያምናሉ። ፍጡር አይደለም። ስለዚህ ይህ ቁርአን ደግሞ የተባለው ቃሉ ማለት ነው ባህሪው ነው ብለው ደግሞ ያምናሉ። ባህሪው ነው የአላህ ባህሪ ነው ብለው ያምናሉ። ባህሪው ከሆነ ደግሞ ኦፍኮርስ ፍጡር አይደለም ብለው ስለሚናገሩ ማለት ነው። ስለዚህ ይሄ ባህሪው ቁርአን ማለት ነው በቂያማ ቀን ሰው ይሆናል ብለው ያምናሉ። ለዛውም የገረጣ ሰው ሆኖ ይመጣል። ስለዚህ ጌታችን ኢየሱስ ክርስቶስ
የእግዚአብሔር ዘላለማዊ ቃል በስጋ መገለጡ ለምን ከበዳቸው? የነሱ ገና በቂያማ ቀን የገረጣ ሰው ሆኖ ይመጣ የለም ወይ? ይሄንን ለምን አቃታቸው? ወይስ ስላላነበቡት ወይስ ኡስታዞቻቸው ስለደበቋቸው ነው? ምክንያቱም ቀጥታ ቁርአን በቂያማ ቀን የአላህ ቃል ብለው የሚያምኑት ሰው ሆኖ እንደሚመጣ ከተናገሩ ክርስቶስ ኢየሱስ በስጋ መገለጡ የእግዚአብሔር ዘላለማዊ ቃል በስጋ መገለጡ ምንም ሊያስገርማቸው ስለማይችል ማለት ነው። ሰው ሙስሊሞች ለምንድን ነው ክርስቶስ ኢየሱስን በስጋ መገለጡን የማትቀበሉት? ይሄ ነው ጥያቄያችን። ምክንያቱም የእናንተ ቁርአን በቂያማ ቀን የገረጣ ሰው ሆኖ ይመጣል። የገረጣ ሰው ብቻ አይደለም፣ እሱን ዲቴይል እናየዋለን። ስለዚህ ይህንን ለምንድን ነው የማትቀበሉት ነው የመጀመሪያው ጥያቄያችን የሚሆነው። የእናንተ የአላህ ቃል የምትሉት በቂያማ ቀን የገረጣ ሰው ሆኖ ይመጣል፣ ለዛውም የገረጣ ሰው ሆኖ። ይሄንን እንዴት ቻለኝ ታደርጉታላችሁ? ሀይ ኦኬ፣ ሁላችሁንም ሰላም ብያለሁ። መሐመድ ለሁሉ እንኳን ደህና መጣ። ሌሎቻችሁንም ሰላም ብያለሁ። ቶፒኩን ትንሽ አለን ይመስለናል። አለን። እንዴት ናችሁ? ክርስቲያን የተወሰደ ደቂቃ ምራው። አንተ አመቺ ቦታ አይደለው። ምን ነው ሁሉ ሰላም ብያለሁ። ከስር ያለው መሐመድ እንዴት ነው? እንኳን ደህና መጣ። መጀመሪያ ማይክ ስለከፈትክ ሰላም ብለናል። ሰላም ብለናል። ሁሉ ሰላም። ኦኬ፣ እሺ፣ በየተራ መቀጠል እንችላለን። እሺ፣ ከድር ካንተ ጋር ልቀጥል። እሺ፣ ቁርአን የአላህ ቃል ነው ብለህ ታምናለህ አይደል? አዎ አምናለሁ። ኦኬ፣ ፍጡር ነው ወይስ ፍጡር አይደለም? ፍጡር አይደለም። ፍጡር አይደለም። በጣም ጥሩ። ስለዚህ ቁርአን ፍጡር ካልሆነ የአላህ ባህሪው ነው ብለህ ታምናለህ ማለት ነው። በቁርአን የአላህ ባህሪ ነው ብለህ ታምናለህ ማለት ነው፣ ፍጡር ካልሆነ። እናት ልብዳለህ አንተ የሻርሙጣ ልጅ፣ አንተ ጺማም እናትን ይበዳልሃል። አንተን እሰይፍሃለሁ። አንተ ሲጀምር ለዚህ ጥያቄ አትሆንም። አንተ ጺማም እኔ ባገኝህ ኑሮ አንገትን ቆርጠህ እሰይፍህ ነበር። አንተ ትሰይፋለህ ሲጀምር። እናት አትሳደብ ወንድማችን፣ ወደ መልሱ ሂድ። መልስ አለ። እናቱን ልብዳለት አንተ ቆሻሻ። አንተ ነህ ደግሞ እስልምና የምታቋሸው በዚህ እየገባህ እየወጣህ። መልስ የለም። እናትን ልብዳለህ ብዬልሃለሁ። አንተ ቆሻሻ ልጅ፣ መልሱ የለም። አንተ ትሰየፋለህ። አንተ የትም እኔ ባገኝ እሰይፍሃለሁ። አትሳደቡ። አሁን እናትን ልብዳለህ። አንተ ነህ እስልምናን የምታቋሸው በዚህ የመጣህ። እናትን ልብዳለህ ብያለሁ። አንተ የሻርሙጣ ልጅ ጥንብ። አትሳደብ ወንድማችን፣ ጥሩ አይደለም ማለት ነው። እንደዚህ ተሳደብ ምን ተሰማህ? ተውት፣ ሲጨርስ መልሱን ይመልሳል። አውርዱት። እንደዚህ መሳደብ ሳይሆን በትምህርት ቢሆን ይሻላል። ልብዳ ብዬ አፍህን ልብዳህ ብያለሁ። ግራ አፍንጫህ ልብዳህ። አንተ የሻርሙጣ ልጅ እናት ልብዳለህ። ተው ከድር ተው። ገነት መግቢያ ነህ። ገነት መግቢያ እናትን ልብዳለህ እያልኩ ሲጀመር የሰውዬ እስልምና ወደኋላ ያስፈልጋል ቢሆንለት እንጂ እስልምና ስለ ክርስቲያን ራሱ ያውቅም። እስልምና ቀላል ነገር ነው። አላማን ነው ብሎ የሚጠይቀው ሰውዬ እንዴ! ሰደብ የለብንም በጭራሽ። ተራ እንደማንተ ፓርቲቱ ስድብ ልቀጥል ነው አይደለም። በጣም እስልምና ላይ ለመሳክት ይፈልጋል እንጂ አንተ እስልምና ሰው ለማስተማር እውነት ከተናገር ነው። እኔ በጣም አንተን እየተከታተልኩ እያነበው ወደ መልሱ እዚህ ምድር ላይ እስልምና አዋሪ ነቢ መሐመድ እንዲሆነዋል ምናምን እንዲሆነዋል ወደ መልሱ እና እንደዚህ እየሰደበ በዚህ ምላስ ግን ፈራውልህ። አላህ የያዘ ሰው አላህ አይለቀውም። እኔ መጨረሻን አንተን ፈርቻለሁ። በዚህ ምላስ እኔንና ቤተሰቤን ሃይማኖቴን ስሰድብ እኔ ላለጥፍልህ ነው እንዴ? ስታገስ ተውሃለሁ። ሞቅ ሲለኝ ግን ልለጥፍ እችላለሁ። ሰው ነኝና ስናደድ እንደ ማንኛውም ሰው ልናደድ እችላለሁ። ስናደድ ለጥፋለሁ። እንደ ዛሬ ትዕግስት ሳደርግ ደግሞ አልፋለሁ። ስለዚህ የለጠፍኳችሁ ቀን እሷን ሪካርድ እዛችሁ ትሄዱና ይኸው እፎይ ተሳዳቢ ነው ትላላችሁ። ሌላ ምን የተለየ ነገር ምንም ብታደርገው ነገር የለም። አሁን ቶፒኩ ላይ ታወራላችሁ። ቶፒኩ ላይ አውሩ።
ምንድነው እሱ? ልብ በሉ ቁርአን ያለ ቃል ነው። ኦልራይት ያለ ቃል ፍጡር አይደለም። ኦልራይት ብዙ ነገር አለ። ከዚህ ሰውዬ ጅል ጋር አትጃጀሉ። እስልምና እሱ ደረጃ አይደለም። አንተ እሱ እየሰደብክ እስልምና ለማጨረሻ ስለ ቁርአን ምን ረስ በየያ ትግቡ በየያ ትግቡ። ሁለት ሰው ገባ እየየ ቁጠሩ። ሁለት ሰው ገብቷል እየየ ሁለት ሰው ታዝባችኋል። ስለ ርሱ እናውራ። በደንብ አስተውሉ። እንዴት ናችሁ? ክርስቲያን ሰላም ብያለሁ። ሰላም ነው። እንዴት ነው? አለን አለን። አይ ልጁ እየተሳደበ እኮ እየሰማሁ ነበር እና ስለሚሳደቡ ሰዎች እኮ አንድ ቪዲዮ ሰርቼ ነበር። በእስልምና የሚሳደቡ ሰዎች ሰላት የማይሰግዱ ሰዎች ናቸው። በነገራችን ላይ ሰላት የማይሰግዱ ጾም የማይጾሙ ሰዎች ናቸው። ያው ሙስሊም ለመሆን እስልምና ገብቷቸው አይደለም እና ብዙ ጊዜ ሲሳደቡ እና እዘኑላቸው ተቀባይነት ስላጡ ሰው እንዲቀበላቸው ነው በብዛት። እና ኡስታዞቹ ሲሰርቡ ነው የሆኑ ልጅ አሁን ፋቲሃ ሚያቅ አይመስለኝም የሆኑ ልጅ ኡስታዞቹ ሲሰርቡ ነው ታዲያ ቁርአን ስለማይቀሩ ነው እያልኩ ነው። ኤኒዌይስ ወደ ቶፒኩን መልሰውና በደንብ አስተውሉ። ቶፒካችን ምንድነው? እሱ አይ ስድብ አይደለም፣ ስድብ ሳይሆን በብዛት ይሄ እንገላሃለን ምናምን የሚሉ ሰው ኡስታዞችማ ሰው ያፋጃሉ እንጂ እነሱ መች ይጋደላሉ ብለህ ነው። እንዲሁ ከምላስ ባለፈ አይደለም። አሁን እነዚህ እንገላሃለን ምናምን የሚሉ ሰዎች እንደዛ ናቸው። ሰላት የማይሰግዱ ሰዎች፣ ፋቲሃ የማይችሉ ሰዎች ናቸው። እሺ ችግር የለውም። እኔስ ሎክ ቶፒኩ ላይ ስቲክ እናድርግና ምንድነው ዛሬ ቶፒካችን? አላህ ቃል አለው። ኦልራይት ቃሉም ቁርአን ነው። እሺ ቁርአኑም ፍጡር አይደለም። እሺ ቁርአን ፍጡር ካልሆነ በቂያማ ቀን ደግሞ ቁርአንን እንነካዋለን። እሺ ኦብጀክት ነው። ቁርአን ሊነካ ሊዳሰስ የሚችል ነው። ቡኩ ማለት መጽሐፉ ማለት ነው። መጽሐፉ የሚነካ ነው፣ የሚዳሰስ ነው። ፍጡር አይደለም ከተባለ ምኑ ነው ፍጡር ያለው ነው? የመጀመሪያ አርጉመንት ነው። ሁለተኛ ደግሞ ራሱ ቁርአን ያለ ቃል የገረጣ ሰው ሆኖ ይመጣል። ኢንካርኔት አድርጎ ሰው ሆኖ ይመጣል። በምን ሞራላቸው ነው ሙስሊሞች የአብ ቃል የባህሪ ቃሉ ክርስቶስ ነው ስንል እንዴት ሰው አምላክ ይሆናል ብለው ሊቃወሙ የሚችሉት በየትኛው ሞራል ስታንዳርድ ነው? ምክንያቱም የነሱ ገና ሀፕን አላደረገም እንጂ ወደፊት ሰው ሆኖ ይመጣል ብለው ስለሚያምኑ ቁርአን ሱራ ላይ ነው ያለው ወይ ሐዲስ የትኛው ሱራ ላይ ነው? የትኛው ሐዲስ ላይ ነው ያለው? እስቲ ይሄ የሚለው ማለት ነው። እሺ አንተ ቁርአን እንደገረጣ ሰው እንደሚመጣ ታውቃለህ? ተምራል? ኔቨር እንደዚህ የሚል ነገር የለም እኮ ፎይ ክርስቲያን አንዴ ቀጥል። ኦኬ ፈይሰል ኑር እንደዛ አልተማርክም? የለማ። እስቲ አሳየኝ እስቲ። ኦኬ ካለ ግን ቁርአን ሰው ሆኖ ሲመጣ ያ ሰው የሆነው አካል ማለት ነው እሱ ያላህ ቃል ነው አይደለም የሚሆነው? ኦኬ እሺ ላሳይህና ልቀጥል ሁላችሁም እንድታዩት። ያ ምን ይላል መሰለ? እሺ ዘ ቁርአን ዊል ካም ኦን ዘ ዴይ ኦፍ ሪዘሬክሽን ላይክ ኤ ፔል ማን፣ ቁርአን በቂያማ ቀን እንደ ገረጣ ሰው ሆኖ ይመጣል ይላል። ምን ሆኖ? እንደ ገረጣ ሰው ፔል ማን። ዘን ኢት ዊል ሴይ አይ አም ዘ ዋን ዛት ኬፕት ዩ አዌክ አት ናይት። እንደዚህ ይላል ቁርአኑ የገረጣ ሰው ሆኖ የሚመጣው ማለት ነው። በምሽት እንድትነቁ ያደረግኳችሁ እኔ ነኝ። ኤንድ ሜድ ዩ ሰርስት ዲዩሪንግ ዘ ዴይ፣ በቀንም እንድትጠሙ ያደረግኳችሁ እኔ ነኝ ብሎ ይናገራል። ኦኬ ስለዚህ ቁርአን በእስልምና በቂያማ ቀን ሰው ይሆናል፣ ያላህ ቃል ሰው ይሆናል ማለት ነው። ኦኬ ይሄ የገረጣ ሰው ሆኖ የሚመጣው ዲፋይን አያደርገውም እኮ ይሄ እኮ ዲፋይን አያደርገውም እኮ ነው። የቂያማ ቀን የሚለውን ዲፋይን አያደርገውም። ዲፋይን ማለት ነው። ከዚህ በላይ እንደ ዲፋይን ያድርገው። the Quran will come on the day of resurrection like a pale man። ቁርአን በቂያማ ቀን እንደ ገረጣ ሰው ሆኖ ይመጣል።
and I will say ከዛም እንደዚህ ይላል I'm the one that keeps you awake at night እኔ ነኝ ሌሊት ያነቃው ይላል መናገር ይችላል የገረጣ ሰው መስሎ ይመጣል እንዴት ነው ዲፋይን ማያደርገው ምኑን ዲፋይን ማያደርገው ፈይሰል I mean the word resurrection define አያደርገውም እኮ ማለት ምን ነው ዲፋይን የማያደርገው ሪሰሬክሽን ምን ማለት ነው ቂያማ ቀን እኮ ማለት ነው ዴይ ኦፍ ሪዘሬክሽን ማለት የውመል ቂያማ ማለት ነው የትንሣኤ ቀን ማለት ነው ሌት ሚ ቼክ አሁን ይሄን ቼክ ላድርገው በደንብ አስተውሉ ስለዚህ ይሄ ፍጡር ያልሆነው ያለ ቃል ሰው ሆኖ የሚመጣ ከሆነ የመከሰትና ያለመከሰት ጉዳይ ነው ማለት ነው በቂያማ ቀን ያለ ቃል ሰው ሆኖ ይመጣል የኛ ደግሞ አስቀድሞ ክርስቶስ በስጋ ተገልጧል እሱ ስግው ቃል ነው አምላክ በስጋ ተገልጧል ብለን እናምናለን ቃል በስጋ ተገልጧል ብለን እናምናለን ማን ነው ቻሌንጅ ሊያደርግ የሚችለው መሐመድ አይተዋል አይ እኔ አላየሁትም ግን አልቀበለውም አሁን ቁርአን የውመል ቂያማ ሰው ሆኖ ይመጣል የሚል ሐሳቡ እንደዛ ይላል ምናል አልሰማም እንዴ ሰማል ለቀጥል አልቀበልም ያልከው መሐመድ አልቀበልም ያልከው አትቀበልም ሐዲሱን አትቀበልም ሐዲሱ እስኪ ሐዲሱን አረበኛው ላይ አድርገው እስኪ አረበኛውን አድርግለት ከዛ እሱን ወደ አማርኛ ታደርገዋለህ ተርጉም እያነበብክ ወደ አማርኛ አድርግለት ተማደር የትኛው ሙስሊም ዛሬ ሊቃወመን አይችልም አንድ አዲስ አይደለም ማአት አዲስ አንሪፊቴብል ነው እንደዛ ስላችሁ እንዳደነግጡ እንዳፈሩ ቻሌንጅ አድርጉኑና ቁርአን በትንሣኤ ቀን እንደገረጣ ሰው ይመጣልና እኔ ነኝ በሌሊት ያነቃውህ በቀንም ያጠማውህ ይለዋል ማለት ነው ይታያል ወንድማችን እኛ ስንተረጉም እንኳን በራሳችን አይደለም የምንተረጉመው እኛ እናጭበረብር ማንዋሽም ይሄ ጉግል ትራንስሌት የምትሉት ማለት ነው በተለይ አንዋሽም ለምን እንዋሻለን ያ ክርስቲያን ነን እኮ ነገር ልንያዙበት ለምን እንዋሻለን ስለዚህ ምን የሚመጣ ከሆነ የአብ የባህሪ ቃሉ ሰው ሆኖ መጣና ይመጣል ልዩነቱ ይመጣልና መጣ ነው የኛ በስጋ መጥቷል አባቶች ለነሱ ናቸውና ከነሱም ክርስቶስ በስጋ መጣ ይላል አምላክ ከነሱ በስጋ መጣ ሮሜ 9:5 ይመጣልና መጣ ነው ልዩነታችን የሚሆነው ማለት ነው መጣና ይመጣል ገና እዚህ ጋር እንዴት ነው የምታዩት ይሄንን ነገር ኦኬ ካሊድ እንኳን ደህና መጣ እፎይ ሰላም ነው እንዴት ነው መስገን ነው ምን አንታይም እንዴ ናፊ ቀጥ እሺ አይ ሰላም ስልሽም ቅድም ዝም ስትይ ሜቢ አመች ቦታ ካለሽ ብዬ ነው አልሰማሁም ነበር ትንሽ ስራ ላይ ሆኜ ነው እሺ
ቁርአን ፍጡር ነው ፍጡር አይደለም ብለሽ ነው የምታምኚው አንቺ? ቁርአን ምንድን ነው ብለሽ ነው የምታምኚው? ቁርአን ምንድን ነው ብለሽ ነው የምታምኚው? ቁርአን ምንድን ነው ብዬ ነው ማለት ነው። ቁርአን ስትል ምንድን ነው የፈለጋችሁበት? ምንድን ነው የፈለጋችሁበት ማለት ያኔ ቁርአን ማለት ከላሙላሂ ዛቲይ ከሆነ የአላሁ ተዓላ ንግግር ባህሪው መጀመሪያና መጨረሻ የሌለውን ባህሪ ከሆነ ፍጡር አይደለም። ኦኬ ፍጡር አይደለም የምትሉት ምኑን ነው? ለምሳሌ ባህሪው የትኛውን? አምሳያ የሌለውን አረብኛው ለምሳሌ ፍጡር ነው ቋንቋው ቁርአን ውስጥ የተጠቀሰበት የመጣበት ለፍዙ ፍጡር ነው። አረብኛማ ፍጡር ነው። ኦኬ ፊደላቱስ? አረብኛ ፊደል አይደለ ምትለው? ቋንቋውም ሆነ ፊደል አረብኛ ፍጡር ነው። ኦኬ ሪሳይት ስታደርጊ ስቀሪስ ፍጡር ነው ፍጡር አይደለም ምሰሚው? እኔ እኮ እያልኩ ያለሁት ከላሙላህ ዛቲ ቁርአን ስትሉ የተፈለገበት የአላህን ባህሪው የንግግር ባህሪው ከሆነ እኛ ማየቱም ሆነ መስማቱ መናገሩ መጀመሪያም መጨረሻም የለውም ብለን ለምሳሌ ሪሳይት ባደርግ እሺ ቁርአንን እኔ ብቀራ አሁን ፍጡር ቃል ነው የሰማሽው ወይንስ ፍጡር ያልሆነ ቃል? ኧረ እኛ ስንቀራማ አኪድ ፍጡር ቃል ነው ጅማሬ ያለው አይደል እንዴ ምንሰማው። ግን የናፊን አቂዳ የሚከተሉት ኦልሞስት የሱፊዎቹ አቂዳ የናፊን ነው የሚከተሉት። ዋብዮቹ ይሄንን አቂዳ አይከተሉትም። ኦዲየንስ ግልጽ ለማድረግ ያህል አትራንሱ ፍጡር ነው ብለው አያምኑም ዋብዮቹ። ወይንም ደግሞ መሐመድ አብዱል ዋሃብ ኦልሞስት አቂዳቸውን እንትን የሚሉ ከእንትና ነው ከአንበሊ ነው ከአንበሊ ስኩል ኦፍ ቶት ነው። እሱ ደግሞ አትራንሱ ፍጡር ነው። ሀንበሊም ቢሆን እኮ እነሱ ዋሽቶበት እንጂ ኢማሙ አህመድ እኮ ሐርፍ አረብኛ ፍጡር አይደለም ማለት ነው። ስትሪክት ነው የአንበሊ ስትሪክት ነው። በጣም ብዙ ልሰጥሽ ይችላል። አትራንሱ ፍጡር ነው ብሎ ለፍዙ ፍጡር ነው ብሎ አያምንም እሱ። እንደውም የሚል ኢቭን ተጠይቆ እንኳን ለመመለስ የሚያመነታ ካለ ከእስልምና ከጊዜ በኋላ መጽሐፍ ጽፎበት ነው ብላሽ ካልሽ አይደለም። እንደዛ ሳይሆን በዛን ሰዓት እሳቸው ተገርፈዋሉ፣ ብዙ ምንትን ደርሶባቸዋል። ግን ያ እሳቸው አለመናገራቸው ፍጡር አይደለም ማለታቸውን አያመለክትም። እሱ እሳቸው ለህዝቡ ፈርቶ ያንን ህዝቡ ተነስቶ ቁርአን ፍጡር አይደለም ወይ ደግሞ አረብኛ ፍጡር አይደለም ብሎ እንዳይረዳ ነው ያንን ያደረጉት እንጂ አረብኛማ እንዴት ፍጡር አይደለም እንዴ? ሁሉ ነገር አላህ ነው የፈጠረ እያለን አይደል እንዴ? ኖርማል ቋንቋ እያልኩ አይደለም። ቁርአኑ የመጣበት አረብኛው ፍጡር አይደለም ብለው ቢሊሳኒን አረብይ ሙቢን ነው ያለው አላሁ ተዓላ በአረብኛ ቋንቋ ነው ያወረደው እኮ ነው ያለው። መልካም እሺ። ስለዚህ ያላ ቃል ፍጡር አይደለም። ትስማሚያለሽ? በዚህ ከላሙላህ ዛቲ ባህሪው ፍጡር አይደለም። አዎ መልካም። ሱራ 9:6 እንዴት ተፈሰረው ያለሽ? እሺ ከአጋሪም ወደ አንተ ያለን ቃል ይዘማ ዘንድ አስጠጋው የሚለው እኔ በአማርኛ አልተማርኩም። አረበኛው ምንድን ነው የሚለው? እሺ ክፈትላት። ዘጠኝ ስድስት ኦኬ። ይስማ ከለማላሂ ሲል ምን ማለቱ ነው? የአላህን ከላም እንዲሰማ። ኦኬ። እንዴት ነው ሊሰማ የሚችለው? እኛ እኮ ይሄን ቁርአንም እኮ ከላሙላህ እንላለን እኮ አሁን ምንድን ነው ምን ማለት ነው ታዲያ? ከላሙላሂ ማለት ብላችሁ ከጠየቃችሁ ይሄ ቁርአን ወደ ከላሙላህ ዛቲ መጀመሪያና መጨረሻ በሌለው ንግግሩ ያመላክተናል ነው የምንለው። ስለዚህ ፍጡር ነው፣ ግን ይሄንኛው ፍጡር ነው።
ሰው የፈጠረው ወይ ደግሞ ሰው የጻፈው ሳይሆን ጅብሪል አለይሂ ሰላም ቃሉሃል ማፉዝ አግኝቶ በአላህ ትእዛዝ ወደ ነብዩ አለይሂ ሰላቱ ወሰላም አወረደ። ኦኬ። ስለዚህ ጅማሬ ያለው አዎ በቢስሚላህ ይጀመር የለ እንዴ? ይሄ ማለት ነው። ግን ከላሙላህ ዛቲ ባህሪውን ደግሞ የሚያመላክተን መጀመሪያና መጨረሻ ወደ ሌላው ንግግሩ የሚያመላክተን ይሄኛው ማለት ነው። ኦኬ። ግን ይሄ መጀመሪያ አለው። አዎ እየጀመርን እየጨረስን ነው። ምንም ስለዚህ ያለ ይሄንን ያመጣሁብሽ ለምንድን ነው? ቆይ ከእናንተ ጋር ብዙም አርጉመንት የለኝም አክቹዋሊ። ምክንያቱም የሐናፊን ስኩል ስለምትከተሉ እንደዛ እንደሚያምን አውቃለሁ። አረዳድሽን ለማወቅ ፈልጌ ነው። ሐናፊ እንደዛ እንደሚያምን አውቃለሁ። እነሱማ እኮ እነሱ ይሄን ይዞ እኮ አህባሾች ቁርአን ፍጡር ነው ይላሉ ብሎ ነው የሚናገሩት። እኛ ያኒ ቁርአን ሲባል ራሱ ምንድን የተፈለገበት የአላህ ንግግር ካሉ የአላህን ንግግር ይሄ ስፋ ነው፣ ባህሪው ነው። የአላህ ባህሪ ደግሞ ጅማሬና ፍጻሜ የለውም፣ መጀመሪያ መጨረሻ የለውም። መጀመሪያ መጨረሻ ካሉ የአላህ ቃል ይስማ የተባለው የአላህን ቃል ነው ወይንስ የሰውየውን ቃል ነው? ይሄ እኮ ይሄ ወደ ከላሙላህ ዛት ወደ መጀመሪያ ወደ ሌላው መጀመሪያና መጨረሻ ወደ ሌላው ንግሩ ነው የሚያመላክተን ይላል ግን የሚያመላክተን ይላል እንደዛ ሰው አላህ ካሊያውን ዛፍ ይሄን ጽሁፍ ይሄ ቁርአኑ ግን ይሄ ቁርአኑ የአላህ ባህሪ ነው ብለሽ ታምኛለሽ ናፊ? እንደዛ አይደለም የምታምኚው? እፎይ አንድ እዚህ ጋር ላስተካክላችሁ፣ ከይቅርታ ጋር ይቅርታ ስላቋረጥኳችሁ። የአንተን አቂዳ አላውቀውም አክቹዋሊ። ላስተካክላችሁ ስትል አሁን ሜይ ቢ ከእሷ ጋር የተለየ ከሆነ አቂዳ ምንም የምታስተካክለን ነገር አይኖርም። የራስን አረዳድ ነው የምታስቀምጠው። ከእሷ ጋር እንደሆናችሁ ግን እሷ የሳተችው ከሆነ ማረም ትችላለህ። ግን የሳተችው ዲስማች ያለ አይመስለኝም ስለማውቀው። ሊያርመኝ ከሆነ ባል ይናገር። ካሊድ ልታርመኝ ነው? አዎ ትንሽ ማስተካከል ያለብሽ ነገር አለ። ከይቅርታ እሺ መናገር እችላለሁ? ፎይ ቀጥል፣ ችግር የለም። መጀመሪያ በደንብ አማርኛውን አንብቡት። ከአጋሪዎቹም አንዱ ጥገኝነት ቢጠይቃችሁ የአላህን ቃል ይሰማ ዘንድ አስጠጉት፣ ከዚያም ወደ መጠጊያውንም ስፍራ አርሱት። ይህ የእነሱ የሚያውቁ ህዝቦች ናቸውና። ይሄ ነገር በውስጡ ምን አለ መሰለ፣ እናንተ ሙስሊሞችን የምትረዱበት መንገድ እኛ እነሱን ብንጠጋቸው መሸሸጊያ ብንጠይቃቸው ስለ ሃይማኖታቸው ያስተምሩናል፣ ይነግሩናል። ከዛም ወደ ነበርንበት ይመልሱናል፣ ወደ መጠበቂያው መጀመሪያ የነበረበት ቦታ። ምን አገናኘው ወንድማችን? ቶፒኩን አውቀዋል? ጥያቄውን አልገባህም መሰለኝ። ጥያቄ ሊሰብክ ነው ካሊድ። የሚያወራው ነገር ምንም አይገናኝም ከዚህ ጋር። ልሰብክ አይደለም። ኖ አርጉመንቱን አላወቀውም ካሊድ። ስለ ሙሉ አረፍተ ነገር ሳይሆን ጥያቄያችን የኔና አይናፊም ከአጋሪዎች አንዱ ጥገኝነትን ቢጠይቅህ ያለ ቃል ይሰማ ዘንድ አስጠጋው። የኔና አይናፊ አርጉመንት ጋር መሰለች ያላህን ቃል ይሰማ ዘንድ የምትለዋ ብቻ ነች። የኔና ናፊ ጥያቄና ውይይታችን እሷ ነች። ያላህን ቃል የምትለዋ ብቻ ነች። ይሰማ የምትለዋ ነች። ሌላው የመወያያችን ቶፒክም አይደለ ናፊ? አዎ ይሄ ነው እንጂ ሙሉውን እየተረጎምኩ አይደለውም። አንዴ ናፊን ጥያቄ ልጠይቃት። እሺ ናፊ፣ ያንቺ ሀሳብ እኔ አልገባኝም። አረብኛው ፍጡር ነው ካልሽ አላህ ማን ነው ጅብሪል ለነብዩ በምንኛ ቋንቋ ነው የነገረው ወይም ያስቀራው? በአረብኛ። አላህ ለጅብሪል በምን ቋንቋ ነው የተናገረው? በአረብኛ ነው የወረደው ቁርአኑ ሁሉም። አይዋ ኦኬ። ቆይ አንዴ ፈይሰል፣ አላህ ጅብሪልን በምን ቋንቋ ነገረው ለምትለው ጅብሪል አለይሂ ሰላም አላሁ ተዓላ መጀመሪያና መጨረሻ የሌለውን ከላሙ ለጅብሪል ያሰበዋል። አይደለም ለጅብሪል እኛ እንኳን ፍጡሮች የውመል ቂያማ እንሰማለን።
ጅብሪል በምንኛ አለይሂ ሰላም እንደ ቋንቋ ያለውን ይሁን ፊደል ያለውን ይሁን ሐርፍ ያለውን ይሁን ድምጽ ያለውን ይሁን ያንን የንግግር ባህር ይሁን ለጅብሪል ያሰማል። ከዛ ጅብሪል ይተረጉመዋል በአረብኛ። ጅብሪል መሀል ላይ ከዛ ለምሳሌ እኔ ይረዳል። ይተረጉማል አይደለም፣ ይሄንንም ከዛ ይረዳል። ከዛ ትእዛዝን ተረዳ፣ ወሰደ፣ ወደ ነብዩ አለይሂ ሰላቱ ወሰላም አወረደ እኮ። ስለዚህ አሁን በአንቺ አባባል ለምሳሌ እኔ የምልክት ቋንቋ በእጅ የሚደረገውን የምልክት ቋንቋ ማወቅ ብችል፣ አንዴ ናፊ አንዴ ሀሳብ ልስጥ እባክሽ። ቋንቋ ያልሆነ ድምፅ ያልሆነ ነገር አይቼ ተረዳሁትና በአማርኛ ለሰው ብናገር ያንን ያየሁትን መልእክት ተርጉሜዋለሁ ማለት ነው። ኢንተርፕሬት አድርጌዋለሁ ወይም ፈስሬዋለሁ በአማርኛ። ስለዚህ ጅብሪል በአንቺ አባባል አላህ ያሳየውን ያንን ቋንቋ ያልሆነ ድምፅ ያልሆነ ፊደል ያልሆነ ነገር ከአላህ ተቀብሎ በአረብኛ ተረጎመው እያልሽኝ እኮ ነው። ቀላል እኮ ነው፣ ግልጽ ነው ያልሽኝ ነገር። ስለዚህ መሀል ላይ ጅብሪል ምን ሆነ ማለት ነው? አላህንና ሰዎችን የሚያግባባ ተርጓሚ ፈሳሪ ሆኖ ቀረበ ማለት ነው በአንቺ አነጋገር። ተርጓሚ ፈሳሪ የሚለውን እኔ አላልኩም፣ ግን ተላላኪ ነው። አዎ ጅብሪል ከአላሁ ተዓላ ያዘዘውን ወደ ነብዩ ያመጣል። እሺ በቃ እፎ ይቀጥሉ። ግን ከኔ የበለጠ ደግሞ በደንብ ሊያስረዷቸው የሚችሉ ኡስታዞች ይኖራሉ። እኔ አንድ ትንሽዬ ተማሪ ነኝ። ችግር እናንተን እንትኑን አውቀዋለሁ፣ ግን ይህንኛው ላይ አብዛኛውን ግን የሚስማሟቸው አይመስለኝም ከሀናፊ በስተቀር። ሀናፊ ናቸው እና የሻፊም የተወሰነ እንትን ይለዋል። አይ ከጠየቅ እፎይ ስለ ሐንበልያ ራሱ ከጠየቅ በደንብ አድርገ አሉ። እነሱ አሁን ዋህብያዎች የሚረዱት በጭራሽ ከአላህ ባህሪ ጋር የሚሄድ አይደለም። ናፊ ጥያቄው የተነሳውም ሲጀመር በአንበሊ ወቅት ነው። ሞሮፌ ነገር በጣም ቶፕ የወጣው ጥያቄ ውይይቱ የተነሳው አንበሊ ላይ ነው። ኤኒዌይስ ምንድነው እሱ ዋናው ነገር ግን የምታስጠጉበት ራሱ ከለዋል መንፉዙ ጋር ነው የሚባለው፣ ጥብቁ ሰሌዳ ጋር ካለው ጋር ጥያቄ ከተነሳ ሌላ ነገር ይመጣል። ይሄ በጥብቁ ሰሌዳ ውስጥ አለ ወይንስ የለም የሚለውም ሌላ ጥያቄ ያመጣል። እንደገና ደግሞ መሐመድም የጠየቀች ተመሳሳይ ጥያቄ ይመጣል። ብዙ ጥያቄዎች ይነሱበታል። ይህንኛውም ጥያቄ ራሱን የያዘ ችግር ነው። ምክንያቱም የሰውየውን ድምፅ አይደለም የሚሰማው። የማንን ድምፅ ነው ያለው? የማን ቃል ነው ያለው? የአላህን ቃል ይስማ ነው ያለው። እኔ እየቀራሁለት የአላህ ቃል ይባላል ነው ያልኩህ እኮ። የአላህ ቃል ይሄ ወደ አላህ ቃል አሁን ለምሳሌ ሎሃል ማህፉዙ ላይ አላህ ተብሎ ቢጻፍ ይሄ የተጻፈው አላህ ያኔ የተጻፈው ጽሁፍ እሱ ራሱ ነው እንደ ፈጣሪ? አይ ፈጣሪ ነው እኮ ቆይ ባህሪው ነው ካለ ስሙ ራሱ ፈጣሪ አይባልም አይደል? ይሄ ለምሳሌ አላህ ተብሎ አንድ ሰው ቢጽፍ ወደዛ ወደ ትክክለኛ የሚያመላክት እንደዛ ነው። ይሄ ባህሪው ምንድን ነው? ንግግሩ ቁርአን ባህሪ ነው ወይስ ባህሪው አይደለም? እፎይ በቀላሉ ጠይቃት በቃ። ከዛ ላይ ያልቃል እኮ። ይሄ ቁርአኑ የምታየው አሁን ባህሪው ነው ወይስ አይደለም? ያላ መጀመሪያ መጨረሻ የሌለው ባህሪ አይ አመልካት ነው ያልኩ እኮ ነው። ይሄማ ጅማሬና ፍጻሜ ያለው እኮ። ያ አትጫናት ክርስቲያን፣ ተዋት፣ ለፋት ወደ ሌሎቹ ለፍ። እፎይ እዚሁን ብንወያይ ከእሷ ጋር በተያያዘ ሳይሆን እንድትመልሱልኝም ነው። የምታውቀው ከሆነ እንድትመልስልኝ ነው። ለምሳሌ እንደዚህ ብሎ የሚያምኑ ቅድም ስታወራ ስለነበረ በዚያ አይነት አቂዳ ውስጥ ያሉ ሰዎች ለምሳሌ አላህ ሰማይና ምድርን ከመፍጠሩ ከ20 ሺህ ምናምን ዓመት በፊት ሱረቱል ያሲንን ይቀራ ነበር የሚለውን ሐዲስ እና ሌሎችንም ሱራዎች ይቀራ ነበር ይላል። ሰማይና ምድር ሳይፈጠሩ በፊት ይቀራ ነበር የሚለው ቁርአን ከመገለጡ በፊት ወይም ለጅብሪል ቁርአንን ከመናገሩ በፊት ማለት ነው። ብቻውን ይቀራ ከነበር እንዴት ነው የሚረዱት? ይሄንን ማን ነው እንደዛ ያለው? ይቀራልን እንተውልሽና እሱን ኦልሞስት ሂላፍ ስላለበት
ከ2000 ምናምን ዓመት በፊት ግን ራሱ እነኚህ ቁርአኖች ካሉ ከፍጥረት ከመጀመሩ በፊት እንዳሉ ይናገራል። ቃላቶቹ ቁርአን ራሱ እንዳለ ይናገራል። ለምሳሌ በቀራ ራሱ እንደነበረ ሱረቱል ኢምራንም እንደነበረ ይናገራል። ሰው ከ2000 በፊት ከነበረ ቁርአኑ ለምሳሌ ሱረቱል ፈቲሃ ከመፈጠሩ በፊት ከመፈጠሩ በፊት እሱን እናሳይሽ። ዓለም ከመፈጠሩ በፊት ነው ቁርአን የነበረው ነበረ። ቁርአን ላይ ነው እንደዛ መረጃ ያገኛችሁት? ሐዲስ ቁርአን ንግግር ነው አልኩ እኮ ወንድም፣ የምትሰማ ከሆነ አሁን ይሰማል ስንል ለይተህ የሚሰማበትን ታመልከዋለህ ወይ አትለኝም። እንደዛ እያልኩ አይደለም፣ እንደዛ አላልኩም። እኔም ዝሆል ነው ያልኩ። አጠቃላይ ለምሳሌ ንግግሩ ባህሪው ነው የምትል ከሆነ ያ ንግግሩ ደግሞ ቁርአን ነው። በቃ እኔ እማምነው የምረዳው እኔ ብሎ የሚናገር ፐርሰንት አንድ ፈጣሪ እኔ ብሎ ስለሚናገር እሱን ነው የማመልከው። ቁርአንም እኮ እኔ ይላል ያልተፈጠረው ያለ ባህሪ። ቁርአንም እንደዛ ብሎ መናገር ይችላል። ቁርአንም እንደዛ ብሎ ይናገራል። ቆይ ቁርአን ፍጡር አይደለም ብለህ ነው የምታምነው አይደል? ባህሪው ነው ብለህ ነው የምታምነው? ንግግር ነው ብዬ ነው የማምነው። ንግግር ስትል ምን ማለት ነው? ንግግር ማለት መልእክት፣ ትእዛዛት ምናምን አለ ከሱ ለፍጡራን የሚልክ በነቢያቶች አድርጎ የመልእክት አልተረዳኝም? አላገኘኝም? አላገኘህም መቼም። ምክንያቱም ምን እያልክ እንደሆነ መሬት አስይዘው። ንግግር ስንል መልእክት ነው ቢሆንስ ታዲያ መልእክት ስትል እንደ ማንኛውም መልእክት እንደ ሰውኛ እያወራህ ነው ወይንስ ስለ ፈጣሪ እያወራን የሰው መልእክት ጋር አትውሰደው። ስለዚህ ስለ ፈጣሪ እያወራን ከሆነ ስለዚህ ኮንሰፕቱ ምን አድርገው ማለት ነው? በፍጹም መልእክት የሚለውን የሰውኛ እያሰብክ መልእክት ብለህ እንዳትናገር ማለት ነው። የሰውኛን ካላሰብክ ደግሞ ባህሪው ነው ሲፋቱ ነው አይደለም? ንግግሩ ባህሪው ነው። ልክ እንደ እጁ እንደ እግሩ ማለት ነው አይደለም? ቀጥልሽ ልሂድልህ። አንተ ክርስቲያን የጠየቀ ምንድን ነው? እሱ ታመልከዋለህ አታመልከውም? ይህንን ባህሪውን ንግግሩ ፈጣሪ ነው ምናምን አይባልም አልኩ እኮ አንዴ። ምን ሆነህ ነው? ስለዚህ ኮሌክቲቭሊ ነው እንጂ ፈጣሪ የሚባለው ዲስቲንክት ሲሆን ፈጣሪ አይባልም ማለት ነው። አላህ ፈጣሪ አይባልም አላልኩኝም፣ አልወጣኝም። ባህሪውን ንግግሩ ነው አልኩ። ምን ሲሆን ነው ታዲያ ፈጣሪ የሚባለው? ምን ሲሆን? ሲፈጥር ነው። ቃሉ መፍጠር ይችላል አይችልም? ቃሉ ይሁን ይለዋል፣ ይሆናል። ቃሉ መፍጠር ይችላል አይችልም? የቃሉ ባለቤት ቃሉን ይሁን ሲለው በቃሉ አማካኝነት ይፈጠራል። ስለዚህ ቃሉን ባለቤት አለው ማለት ነው። ታዛዥና አዛዥ አለው ማለት ነው። ስለዚህ በአላህ ውስጥ ልክ እንደ ፍጡር አድራጊና ተደራጊ አለ ማለት ነው። ቴንኪው። አላህ ፍጡር ነው የምንለው አንድም ትረዳው ቃል ማለት እኮ በእኛ በሰውኛ ድምፅም ሊሆን ይችላል እኮ። ስለዚህ አላህም እንደዛ ነው እያልከን ነው። እናመሰግናለን። ቃል አሁን በክርስትናው ቃል ስጋ ሆነ ስትሉ ወይንም የአብ ቃል ፈጣሪ ነው ስትሉ ድምፁን ነው እንግዲህ ፈጣሪ ነው እያላችሁ። ድምፁ እንዴት ፈጣሪ ሊሆን ይችላል? እንደዛ አንልም። እንደዛ በግድ ነው ብለህ ለምን ትገግማለህ? ማንለውን ድምፅ ነው ፈጣሪ ብለን አንልም። ማንለውን የአብ ቃል ድምፅ አይደለም እንደ ንግግር አይደለም? ቆይ አዳምጥ። ድምፅ የሚባለው ራሱ እንኳን ለፈጣሪ ለመላእክቶችም አይነገርም። ኤኔስ ድምፅ የኛ ነው። አሁን ልብ በልና በደንብ አስተውል። አብ ድምፅ የለው አይናገርም። አዳምጣ። እሺ እንዲገባኝ ነዋ። እንዲገባኝ እኮ ነው። አስረዳኝ። ተረጋጋ። ስለዚህ አዛዥ እና ታዛዥ አለው ማለት ምን ማለት ነው?
ከሱ የሚወጣው ነገር እያዘዘው የሚያደርገው which is እኔ አሁን ለምሳሌ መናገር ስፈልግ አዝዤ ድምፄ እንደሚወጣው እንደዛ አድርገህ ነው እየሳልከው ያለው ፈጣሪንም ማለት ነው አይደል? ንግግሩ ራሱ ጋር ነው ያለው፣ የሚነጠል አይደለም። ኦኬ ማይነጠል ከሆነ ራሱን ችሎ ይመጣል አይመጣም? መጨረሻስ ራሱን በራሱ መምጣት ይችላል አይችልም? አይነጠልም። ራሱ ጋር ነው ብለኸኛል። ንግግሩ ነው ብለኸኛል። ቁርአን በቂያማ ቀን ደግሞ የገረጣ ሰው መስሎ ይመጣል ይላል። ስለዚህ አንተን ለምን ነብይ ቅድም ካመጣችሁት ሀዲስ ላይ በደንብ ማንበብ ይኖርብኛል። ምክንያቱም እኔ አሁን መስጠት አልችልም እዛ ላይ። ለዚህ በራስ ነው አይመጣም እያልክ እየሞገትክ ያለው እኮ በራስ ነው። እንደዛ ነው የሚሆነው። አይመጣም። እኔ ቃል እንዴት ነው የአምላክ ቃል ንግግሩ እንዴት ነው ፐርሰንቱ ነው ሊመጣ አይመጣም ብዬ ነው ማምነው። እሺ አንተን እንመን። እሺ ሐዲሱን እንመነው። እሺ ፐርሰን ሆኖ መጥቶ እንደሚያወራ ይነግረናል። ፐርሰን ማለት እኔ ማለት የሚችል ነው አይደለ? መናገር የሚችል ነው ማለት ኮንሽስ የሆነ ማወቅ የሚችል ነው። ስለዚህ እንደዛ እንደሚመጣ ደግሞ ነገረን አዲስ ነብይ የምትመራበት ነገረን። እንደዛ ብሎ የአምላክ ቃሉ ንግግሩ ድምፁ እንዴት ፐርሰንት ሆኖ ይመጣል ብለህ ታስባለህ? እንደናንተ ወይ እኔ እኮ አይደለሁም ያልኩህ ነብይ ጋር ነው ሙግት የሚሆነው ማለት ነው። ይህ ሁሉ ማለት እናንተ ጋር ለማመሳሰል ነው። ፖይንቱ ገብቶኛል እኮ እኔ ሳይገባኝ መሐመድ። እሺ ሐዲሱን አንብብ። ምን እያወራ ነው ሐዲሱ ላይ? ቆይ እኔ አሁን እዚህ ጋር መረዳት አልቻልኩም። ምክንያቱም ታዲያ ካልቻልክ ለምን አኪዝ እኛን ታደርጋለህ? እንዴት አድርገው በቃ አይመጣም እዚህ ጋር እንዴት ብሎ ንግግሩ እንዴት ብሮ አሁንም አይመጣም ብዬ ነው የምወግተው። የምሬ ነው እንዴ። ስለዚህ ይመጣል የሚሉ አጋንንታዊ አስተምሮ ያላቸው ናቸው። በለሲ ቁርአን በቂያማ ቀን ይመጣል ብሎ የሚያምን እንደ ሰው ይመጣል ብሎ የሚያስተምር አጋንንታዊ እምነት ያለው ነው። በል የአብ ድምፅ ፐርሰንት ነው። አታምንም አይደለ? ና ስለማመጣ ጭራሽ አሁን አዳምጥ። ስለዚህ እንደዚህ በል ቁርአን በቂያማ ቀን እንደገረጣ ሰው ሆኖ ይመጣል ብሎ የሚያወራ የሚያስተምር ካለ እሱ ሐሰተኛ ነው፣ እስላምም አይደለም። በል ቀለል አድርግለት ቶፒኩን ቶኑን። ቀጥል። ሶሪ ኢንቫይት አደርጋለሁ ብዬ ነው የሚተደረጉ። አንሳው። ቀጥል። ሙስሊምም አይደለም ከእስልምናም ይወጣል። ቁርአን በቂያማ ቀን እንደገረጣ ሰው ይመጣል ብሎ ያለ እንደዛ የሚያስተምር በል እስኪ። እሺ ያን የምረዳው የአብን ድምፅ ፐርሰንት ይመጣል የሚለውን አሳይ መጀመሪያ። በል ከኔ ጋር ምንም አያገናኝም። ያንተን እንትን የቆመው በኔ ላይ ነው እንዴ? በል አይመጣም ብለህ ታምን የለ ሙስሊም አይደለም እንደዛ ብሎ የሚያስተምር በለኝ። ከእናንተ ጋር ለማመሳሰል ነው ብለህ ሮጣል በለው አሁን ነው። ምክንያቱም እኔ የአብ ድምፅ ፐርሰንት ሆኖ ይመጣል የሚል እምነት የለኝም። ኖረህ አልኖረህ who cares? ስላንተ እምነት የአብ ቃል ፐርሰን ሆኖ መጣ አልመጣ ማን ጠየቀ? አትመን። በቃ ጎበዝ፣ ይኸው አጨበጨብኩልህ። እንኳን አላመንክ ጎበዝ፣ አጨብጭቡልህ ከስር። የአብ ድምፅ ኢየሱስ ነው ብለህ ታምናለህ? አዳምጥ። አሁን የምንፈልገው ያላህ ቃል ፐርሰን ሆኖ ይመጣል አይመጣም የሚለውን አይመጣም ስህተት ነው እንደዛ ብሎ የሚያስተምር በለኝ በል። ምክንያቱም እዚያ አጣብቂኝ ውስጥ የገባኸው ልለፍ ብለህ ገገምክ። አስሬ አኪዝ ታደርገናለህ እኛ። ቀጥል አሁን በል፣ አጨብጭቡልህ ከስር በሉት እስኪ። ምን አንተ ያልከውን እንድልልህ ትፈልጋለህ እንዴ? አይመጣም በል። እንደዛ ይመጣል ብለው የሚያስተምሩ ከእስልምና የወጡ ናቸው፣ ከሃዲ ናቸው በል እስኪ። ሐዲሱን ገና ማየት መረዳት ያስፈልገኛል። በሐዲሱ ላይ ተጨቃጨቀው። ካላወቅ ሚዩት አድርግ ስለ ደግሞ ትሰድበኝ ነበር እኮ ካለ የመጀመሪያ ከሃዲ የምታደርገው ነብይህን ነበረ።
ከዛ ሳባዎችን እንዳለ ካዲ ታደርግ ነበር። ተርፈሃል። ለማንኛውም አሁንም ግን አላመለጥክም። እኔስ ከካሊድ እና ከሉቅማን ማን የቀደመው? ካሊድ ቀጥል። በነገራችን ላይ ዳይለማ ውስጥ ስለከተትከው ነው። እፎይ አጣብቂኝ ውስጥ ነው። መቼም መሐመድ፣ በነገራችን ላይ ይሄን ነገር አጥና። መቼም ማትፈታው እንቆቅልሽ ውስጥ ነው የምገባው። መቼም ያለ ቃል የገረጣ ሰው ሆኖ እንዴት ይመጣል ብለህ ደጋግመህ ራስን ጠይቀኸዋል። ኪፕ ኩዌሽኒንግ። ካሊድ ቀጥል። እሺ አመሰግናለሁ። እኔ ቁርአን የአላህ ቃል ነው ብዬ ነው ማምነው እና በተጨማሪ ደግሞ ቁርአን መመሪያ ነው ብዬ ነው ማስበው እንጂ ቁርአንን አመልከዋለሁ ወይ ደግሞ አምላኬ ነው አልልም። ኦኬ፣ የአላህ ቃል ነው ስትል ጅማሬ ያለው ብለህ ታምናለህ? ጅማሬ ያለው ኦኬ። ስለዚህ ቁርአን ያላህ ቃል ነው፣ ጅማሬ ያለው። ጅማሬ ያለው ነገር በሙሉ ደግሞ ፍጡር ነው አይደለ? አይ እኔ ፍጡር ነው ብዬም አላምንም። ቁርአን ጅማሬ ያለው አልከኝ እኮ። ጅማሬ ያለው ነገር ፍጡር ያልሆነ ጅማሬ ያለው ነገር አለ? የጀመረ ነገር ሁሉ ፍጡር ነው። which is አስጀማሪ ያለው ማለት ነው። ጅማሬ የሌለው አስጀማሪ ያለው። እኔ ምክንያቱም እኔ እንደዚህ አሁን አንተ ላልከው ንግግር ሊቀበለው አልቻልኩት። እንደ አማርኛ ከሆነ ወይ እንደ ንግግራችን ከሆነ ልክ ነህ። ነገር ግን ቁርአን ከሌላዎች መጽሐፎች የሚለይበት መንገድ አለ። እኔ እኮ ልዩነቱን አለ በምንም ይለይ። እኔ ይለያል ብለህ ስለምታምን እኮ ነው ቁርአንን ይዤ የመጣሁት እንጂ ሙሐመድ ወይንም ኑሪ የሚባሉ ደራሲ የጻፉትን ልቦለድ ይዤ እኮ አልመጣሁም። ይለያል ብለህ እምነት ብለህ ስለያዝከው ነው እየሞገትኩት ያለሁት። እሱ ያግባባናል። በቃ ይለያል። ለማንኛውም መጽሐፍ አይደለም፣ የእምነት መጽሐፍ ነው። ከዛ ውጭ ያለ ያ የእምነት መጽሐፍ ነው የተባለውን ነው። ለዛ ነው ፍጡር ነው ፍጡር አይደለም ብለን የሞገት ነው። ኑሪ ወይንም ሙሐመድ ከሚባል ወይንም ደግሞ የሆነ አንድ ደራሲ ከጻፈው መጽሐፍ ለይተን ይሄ ነገር ፍጡር ነው ፍጡር አይደለም ያልነው እነኛዎቹ ሁሉ ፍጡር እንደሆኑ ስለምናቅ ነው። ጅማሬ እንዳላቸው ስለምናቅ ነው። ይሄንኛው ግን የምታምነውስ እንዴት ነው ብለን እየሞገት ነው ያለ ነው ስለሚለየ ነው። አሁን ላልከው ነገር ማስረጃ አለ እንድታሳየኝ? ምን ላልኩት? አሁን ላልካቸው ነገራቶች ሁሉም ጅማሬ አላቸው ላልካቸው ነገራቶች ነቢያቶች። የምን ነቢይ? ሙሐመድ ሰንበዲ ሙሐመድ ስለተባለ ደራሲ ስለጻፈው ኑሪ የሚባል የሆነ ልቦለድ ስለጻፈው የእነሱ መረጃ ልጠይቀኝ ነው እንደ ኤግዛምፕል የተጠቀሙትንም እኮ አንተም እኮ አሁን እየጠየቅኝ ያለው እኮ በዚህ ልክ እኮ ነው። አሁን ከየትኛው በኩል ጀመረ ብዬ እንድል ፈለግ? ስሬስ ከምር ነው ከምሩ ነው። ምን እንደሚያስተምሯቸው እኮ እግዚአብሔር ይወቀው። የምር ካሊድ ግን ቆይ የአላህ ቃል ፍጡር ጅማሬ ካለው ስለዚህ አላህ ዲዳ ነበር ማለት ነው ቃሉን ከመፍጠሩ በፊት። ካሊድ እንዴት የአላህ ቃል ጅማሬ አለው አልክ? ስለዚህ ጅማሬ ካለው ከመጀመሩ በፊት አላህ ዲዳ ነበር አይናገርም ነበር እያልከን እኮ ነው። የሆነ ነገር ጅማሬ አለው ብሎ ማለት ከዛ በፊት ዲዳ ነበር ማለት ነው። እንደዛ ነው ብለህ የምትወስደው? ጅማሬ ያለው ነገር ማለት ነው። ኦኬ አላህም ጅማሬ አለው። ጅማሬ አለው ብሎ ማለት የአንድ ነገር መነሻን ነው እንጂ ከዛ ፊት ምንም አያውቅም ወይም ባዶ ነው ማለት ነው ወይ የተዘጋ ነገር ነው ማለት ነው እንዴ? እሺ ከቃሉ በፊት ጅማሬ አሁን ቃሉ ጅማሬ አለው አልከን። ከዛ በፊት አላህ በምንድን ነበር የሚናገረው ጅማሬ ከመኖሩ በፊት? መጀመሪያ ለጠየቀኝ ጥያቄ መልስ ሰጠሁህ እኮ። አሁን አንተ መጀመሪያ
መነሻ አለው ጅማሬ አለው ብለህ ካልከኝ መጀመሪያ አላህ ደግሞ ዱዳ ነበር አልከኝ። ጅማሬ ያላቸው ነገራቶች በሙሉ ዱዳ ከሆኑ ካሊድ ይሄ እኮ በጣም ሌም የሆነ አርጉመንት ላይ ነው ሰዓት እየገደልን ያለ ነው። ጅማሬ ያለው ነገር በሙሉ አስጀማሪ ያለው ማለት ነው። ስለዚህ አስጀማሪ ያለው ነገር በሙሉ ደግሞ ያ የጀመረው ነገር ፍጡር ነው። በቃ ግልጽ እኮ ነው። አንድ ነገር ጀመረ ማለት አስጀማሪ ያለው ማለት ነው። ምንድን ነው እሱ? የሚያጨቃጭቅ እኮ አይደለም። ስለዚህ ባይዜ ካሊድ ቀጥታ ከእስልምና ነው። የትኛው አራቱም ስኩል ኦፍ ቶት ከእስልምና ያስወጡሃል። ይህን በማለት አንዴ ካሊድ አንዴ ካሊድ አንተ ምንም የምታውቀው ነገር ያለ አይመስለኝም። አንዴ ሚውት አድርግ። አብደላ አለ ወይም አሪህም አንዴ ቆይ፣ ችግር የለም ትቀጥላለህ። መጀመሪያ ትቀጥላለህ። ቆይ አላስወጣም፣ እንዳትወጣ አንተ። አሪህም ይሰማል? የአላህ ቃል ጅማሬ ያለው ብለህ ታምናለህ አንተ? ኧረ ሚውት አድርግ ካሊድ፣ በእናትህ አትንቀጭ። ምን ሆነሃል? ቆይ ተረጋጋ እንዴ! ምን ሆኗል? ቆይ ከእስልምና ወጥተሃል ካሊድ። እሺ አሪህም አለ ወንድማችን። እኔ በእኔ በኩል የአላህ ቃል አላሁ ስብሐነ ወተዓላ ልክ ለኢሳም ኢንጂልን እንደሰጠ ለኖህም ያን ክታባቶች አላሁ ስብሐነ ወተዓላ እንደሰጡ ልክ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ቁርአን እንደሰጠ አላህ አምናለሁ እንጂ አላህ ለነቢዩ ሙሐመድ ቁርአን እንደሰጠ አውቃለሁ። ከዛ ደግሞ ቁርአን ደግሞ ለኛ ቁርአን የሰጠው ቁርአን ጅማሬ ያለው ፍጡር ነው። ቁርአን ጅማሬ ያለው ፍጡር ነው። ወጣልኝ ጅማሬ ያለው ፍጡር ነው። ቁርአን እንዴት ነው ፍጡር ነው ልንል አልችልም። ለምን አላሁ ሱብሓነሁ ወተዓላ ቁርአን የሱ ቃል ነው ብዬ ነው የማምነው። አላህ ፍጡር አይደለም። ስለዚህ ጅማሬ ነው ማለት ነው። ዘላለማዊ ነው። የሱ ንግግር ነው ብዬ ነው የማምነው። ስለዚህ ዘላለማዊ ነው ማለት ነው። አዎ እሱ ንግግር ነው፣ እሱ የተናገረው ቃል ነው ብዬ አምናለሁ እንጂ ለሱ ጅማሬ አለ እና ማብቂያ አለ ብዬ አላምንም። ኦኬ ወንድምህ ክዷል ማለት ነው፣ ከእስልምና ወጥቷል። እሺ ይህ ጅማሬ የሌለው ቁርአን በቂያማ ቀን የገረጣ ሰው ሆኖ ይመጣል። ይሄ የገረጣ ሰው ሆኖ የሚመጣውስ ጅማሬ አለው ወይስ የለውም? ቆይ እስቲ አንድ ጥያቄ ደግሞ አንተ እንድጠይቅ። እኔ እንዴት ከእስልምና እወጣለሁ? ይሄን ነገር ስለተናገርኩ ከእስልምና እወጣለሁ እንዴ? አይ አንተን አይደለም እሱ አትወጣም። አላህን ፍጡር ባህሪው ፍጡር ብለህ አትወጣም ከእስልምና። ቴንክ ዩ አላህን ፍጡር ብለው እንኳን ከእስልምና አወጡም። ሉክ ባህሪው ነው አለን፣ ቃሉ ነው አለን። አላህን ፍጡር ነው አላልኩም እኮ እኔ። ልጁ እኮ ወንድምህ እኮ የአላህ ቃሉ ፍጡር ነው ነው ያለው፣ ጅማሬ ያለው ነው ያለው። ውጪስ የአላህ ባህሪው ከአላህ ባህሪያት አንዱ ወይንም ደግሞ ከአካሉ አንዱ ፍጡር ነው። ውጪስ አላህን ፍጡር ግማሽ አደረገው ማለት ነው። የተፈጠረና ያልተፈጠረ አላህ ያለ እኮ እያለህ ነው። እንዴት እንደዚህ ይላል? አላህ እኮ አይፈጠርም፣ እሱ ፈጣሪ ነው እንጂ እሱ አላህ ጅማሬ ያለው ቃሉ አለን። ስለዚህ እሱ ሊያውቅ ይችላል። እኔም እንጃ የእሱን እሱ ያውቃል። እኔ የራሴን ነው የመለስኩት። እኔን ከእስልምና ወጣ ምናምን ያለው መስሎኝ ነው። አንድ ሰው ለዛች ብቻ ከእስልምና ይወጣል የሚባለው ከእስልምና ወጣ መስፈርቶች አሉ። አንተን አይደለም ከእስልምና ወጣል ያለው እሱን ነው። አላህን የተወሰነ አካላቱን እጁ ፍጡር ነው ብትል፣ ቃሉ ፍጡር ነው ብትል አትወጣም ከእስልምና። ከእስልምና የሚያስወጣ አሻሪህም ይሄ ቁርአን በቂያማ ቀን የገረጣ ሰው ሆኖ ይመጣል። ይሄ የገረጣ ሰው የሆነው ፍጡር ነው ወይስ ፍጡር አይደለም? መረጃ እንዴት ነው እንደ የገረጣ ሰው ሆኖ የሚመጣው? መረጃ ምንድን ነው? ይሄው አረብኛውን አሳይኝ፣ እንግሊዝኛውን ሳይ ከዚህ ጀምራለሁ። እሺ ይህንን ለምሳሌ ዘጋቢ ማን ነው? ያው ከላለለ ማን ነው የሚለው ዘጋቢ?
አይታይም። ሐዲሱ ሱናን ኢብን ማጃ ላይ ይገኛል። ኢብኑ ማጃ ያ ሰሒህ ነው ሐዲሱ ወይስ ደዒፍ ነው? ضعيف ነው። አትቀበሉም? ደዒፍ ከሆነ አልቀበልም። በእናትህ ተቀበለን በእናትህ አታዋርደን። ደዒፍ እና ሰሒህ ሐዲሶች አሉ። ደዒፍ ከሆነ አልቀበልም። ሐሰን ضعيف አይደለም፣ ሐሰን ነው which is good ጥሩ ነው። እሺ ጥሩ ነው። ያ ጽቡቅ። ስለዚህ ቁርአን ይሄ ጥሩ በሆነው መረጃ ላይ እንደተላለፈው ምን ይለናል? ቁርአን በቂያማ ቀን እንደገረጣ ሰው ሆኖ ይመጣል አይደለ? ተናጋሪውስ ማን ነው? ነብይ። ሐዲሱን ተናጋሪ ቡሬዳ። እሺ ታዲያ ሐዲሱ ሰሒህ ነው ወይስ ደዒፍ ነው? ሐሰን አልኩህ እኮ። ሐሰን ከሆነ እኔ ሐሰን ከሆነ ትክክለኛ ሰሒህ በጣም ጥሩ ከሆነ ማነው ትክክለኛ ሰሒህ መረጃ ከሆነ ይቀበላለሁ እንጂ ሰሒህ ካልሆነ አልቀበልም። እሺ አዲስ ቅጥፈት ነው በለው። ይሄ መረጃ የቀጣፊዎች ነው በለው። ከዛ ደግሞ እንዴት እንደምንለጥፍ እናሳያለን። እንደዚህም አልልም። ስለዚህ ካላልክ ዝም በላ። መረጃህን ካርከው ማለት ነው። which is ሐሰን ማለት በጣም ጥሩ መረጃ ማለት ነው። ተቀባይ ማለት ነው። እሺ የቱ ጋር ነው ሐሰን የሚለው? ይሄ መጀመሪያ ሐሰን የሚለው እኮ አቁሟል። የቱ ጋር ነው ሐሰን ነው አለው? ያው ከታች አሳየው። ክርስቲያን ግሬዱን አሳየው። ዳይፍ እንድትለው ሁሉ ደስ ይለኛል። ቀጥል። ያው ሐሰን ግሬድ ሐሰን ላል በእስልምና ተቀባይ ነው አይደለም? ሐሰን ግሬድ እኔ ወላሂ አለም በዚህ ሐዲስ ላይ ብዙ ታውቃለህ፣ በደንብ ታውቃለህ። ምን ወላሂ አለም ትላለህ? ወላሂ አለም ብያለሁ። በግድ ነው እንደማያውቀው። ይሄ መረጃ ስህተት ነው በለው። እሺ ለምን እላለሁ? እማራለሁ እንጂ እኔ እንድትማር አልፈልግማ። ጥለህ እንድወጣ ነው ፈልገው። ይሄንን ስህተት ብለኸው ቅድሚያ ለምን ጥዬ እወጣለሁ? ምናልባት ለዚህ ሐዲስ ብዙ ክታብ የተማሩ ካለ ውስጥ ላይ ሲመልሱ ያ እሺ። ለማንኛውም ዶክ ሐዲሱ ምንድን ነው የሚለው? በቂያማ ቀን እንደገረጣ ሰው ሆኖ ምን ይመጣል? ማ ቁርአን። ኦልራይት። ስለዚህ ይህንን ማለት ነው ነቢዩ ሰለላሁ ዐለይሂ ወሰለም እንደተናገሩ ብቻ ሐሰን ሆኖ እንትን ግልጽ ሰሒህ ሊያደርግ አይቻልም። ይሄ እንደ ምሳሌ ሐሰን ነው ብዬ እኔ ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል ከተባለ ሰሃቦቹ ይህንን ተናግረዋል ወይስ ሰሃቦቹ ይህንን ሌላ ቦታ ተናግረዋል ወይስ በምን ኪታብ በመረጃ ያስባል? ወንድሜ አንድ ጊዜ ዝም በልና እስኪ በመረጃ እናውራ። እስኪ መጀመሪያ ያወራችሁ የነበረውን ነገር ቁርአን ፍጡር ነው አይደለም ስለሚለው እስኪ እናውራ። ቀጥልሽ። ቁርአን የአላህ ስብሓነሁ ወተዓላ ቃል ሚንሁ በዳ ወኢለይሂ የዑድ አላህ ስብሓነሁ ወተዓላ የወረደልን ቃል ነው። ወኢለይሂ የዑድ ወደሱም የሚመለስ ንግግር ነው። ሁወ ከላሙላህ ቁርአን ማለት የአላህ ቃል ነው። ይሄ ደግሞ ሁሉም አኢማዎች ብዙሃኖቹ ኢማሙ አሕመድ የተስማሙበት፣ ኢማሙ አሕመድ እንደውም ብዙ እንግልትና መስዋዕትነትን የከፈሉበት ነው። ፍጡር ነው ተብለው አለም ብለው በዚህ አቋም ላይ ጸንተው ብዙ ፊትና የደረሰባቸው ሁኔታ ነው እና እኛ ደግሞ በኢማሙ አሕመድ አህል ሱና ወል ጀማዓ ትልቁ መሪያችን እሱ ናቸው እና በዚህ መንገድ ቁርአን የአላህ ቃል እንጂ የአላህ ፍጡር አይደለም። እሺ አላህ ሱብሓነሁ ወተዓላ ለኢሳ ለሙሴ ለተለያዩ ነቢያቶች ሲያወርድ የነበረ ነው አላህ ማለት። ቆይ ልክ እግዚአብሔር እንደሚባለው አዳምጣ። ቆይ አልፉር አዳምጠሽ እሱ ነው ለሙሐመድም እርሱ ሰለም ኻተም ነብይን ያላቸው። አዳምጣ ወላ አስጨርሰኝ እንጂ ኻተም ነብይን
አዳምጥ። እሺ አዳምጥ። የመጀመሪያ ኻተም ነብይን አዳምጥ። ሚዩት ያላቸው ከማድረግ አላህ አዳምጥ። አዳምጠኝ። ቆይማ ልጨርስበት። ያለ ቶፒክ ግልጽ ሲያስተምሯችሁ ይናገር። አዳምጥ። አውርተህ የምትወጣበት እኮ የስብከት ቤት እኮ አይደለም። አዳምጥ። በደምብ ሲነግሯችሁ እናንተ አትወዱም። ግልጽ በደምብ ሲነግሯችሁ አትወዱም እናንተ። ጣልቃ ማናችሁም እንዳገባ በእርጋታ እየተናገርኩ ነው ያለሁት። አዳምጥ። ቆይ አዳምጥ። ቶፒክ በእርጋታ እየተናገርኩ ነው ያለሁት። ከቶፒክ ውጭ ስብከት አይደለም። ላስጨርሰና መውረድ ፈለግ አይደለም። የቶፒኩን ነው ራሱ ወላሂ በአንድ በቶፒኩን የገባሁት። ምን ጠየቁ? ዝም ብለህ አትቀባጥር። ምን ጠየቁ? ዝም ብለህ አንተ ሰዎችን ምንም ማንንም ሙስሊም ክርስቲያን አታደርግም። መቼም አይሳካልህም። መቼም ምን ጠየቁ? ሐዲሱን አውራሽ መቼም አይሳካላችሁም። መቼም ሐዲሱን አዳምጠኝ። መቼም አይሳካላችሁም። እናንተን ሰዎች በአላህ ፍቃድ እናሰልማለን። ሐዲሱን አንብብ። አሁን የምነግርህ አዳምጠኝ። የምነግርህ ነገር ወደ ርዕሱ ገባ። በቃ አልፉርቃን ወደ ርዕሱ ግባ። መጀመሪያ የምነግርህን ነገር አዳምጥ። ረሱል እኔ በቁርአንና ሐዲስ መረጃ ነው የማወራህ። ሐዲሱ እኮ ስብከት እሺ። የአላህ መልእክተኛ አዳምጥ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኻተመ ነብይን ብሎ ነው ያላቸው። አዳምጥ። አንድ አዲስ አምጣ። እሺ ክፈተሽ። ምንድን ነው የሚቀባጥርብኝ? ቁርአን ያላ ቃል ነው ፍጡር አይደለም የሚለውን ክፈተሽ። ክፈት ክፈተው። አላህ ስብሓነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም ኻተመ ነብይን ኻተመ ነብይ ማለት የመጨረሻ እኔ መጨረሻ ሆነ መጀመሪያውን አገባኝ። ማን ጠየቀ ስለሱ? ነብይ እንጂ የመጀመሪያ ነብይ አይደሉም። ያላህ መልእክተኛ ኻተመ ነብይን ያለ እኔ መጨረሻ አይደለም። እሱ ያ መጀመሪያዎቹን ለያህያ ለዘከርያ ለያዕቆብ ሲያወርድላቸው አልፉርቃን ተረጋግተህ አይደለም ሲያወርድላቸው የነበረ አካል ጌታ ነው። አልጠየቅኩም። እኔ ጥያቄ አይደለም ያልጠየቅኩህ ለብለው መልሰው ባነሳው ርዕስ ላይ በደንብ ማብራሪያ የሰጠው ነው እንጂ እኔ ማን ነብይ ነው ማን ነብይ አይደለም ጥያቄ አይደለም። ኧረ አይደለም ጥያቄ አይደለም። ለነብዩ መሐመድ ብዙ ነገር የቀባጠርክ አልነበረም እንዴ? ምንም አላወራው። ምን ብዬ አወራው? እስኪ ኧረ ብዙ ነገር እንጂ ምን አልኩኝ? ረሱል ሰለላሁ ዐለይሂ ወሰለም እንደ ነቢያቶች እንደ ቀደምት ነቢያቶች ነብይ እንጂ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ቁርአን ላይ ይላል ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ሙሐመድ እኮ ይላል በህልሙ እንደሚያወራው ቶፒኩን ራሱ አትሰማህም። ይበቃል። በቃ ኹጥባ ላይ ያለ መሰለ ወንድማችን። መስጊድ ውስጥ እኮ አይደለም ያለው አልፉርቃን። እዚህ ሀሳብ የሚወራበት ቤት ነው። እዛም እዚህም እንደ ፌንጣ እየዘለለ እኮ አይደለም። እናንተ ዝም ብላችሁ አይደለም የሰውን አታስጨርሱም እንደ መጀመሪያ የመጣው ማብራሪያ የሰጠው እኮ ነው። የሸመደደውን ይጨርሳ። ምንድን ነው ያወራብኝ? ሸምድዶ የመጣውን ይጨርስ እንጂ። ሙስሊሞች በተቻላችሁ መጠን መረጃ ስትጠየቁ መረጃ ትከፍታላችሁ። ለምታወሩት ሀሳብ ስትጠየቁ ሀሳቡ ላይ እናወራለን እንጂ አልተጠየቃችሁትንም በማውራት ምንም አንተካከልም እኮ። ሉቅማን እንኳን ደህና መጣ። እዚህ ጋር ያለው ሁሉም የዲን እውቀቱ ትንሽ የእምነት እውቀቱ እንደ እንትን አይደሉም። እና ምንድን ነው ገብተሃል? አንዴ ቆይ ተራን ጠብቅ። ኦኬ ሉቅማን እንኳን ደህና መጣ እያለሁ ሰላም ለእናንተ ይሁን። መልካም። ኦኬ ቁርአን ያላ ቃል ነው ብለህ የምታምነው? እሱን መልስ ከመመለሴ በፊት እኔ የምጠይቀው ጥያቄ አለኝ። ከሱ አልደርስም ከፈቀድክልኝ ማለት ነው። ጥያቄው ላይ ቀድሜ ጥያቄው ላይ ወደ መልሱ ገባ። አንተ ወደ ጠየቀኝ ጥያቄ እኔ ደግሞ አንድ ጥያቄ ስላለኝ እሱ ላይ እንኳን ፈተዋ መስጠት አልችልም። አቅሜ በላይ ነው። እዚህም ያለውም ሰው ትክክለኛ መረጃውን አይነግረውም። ግን እኔ መጠየቅ የምፈልገው ነገር ምንድን ነው? እነሱ ጭንቅላት እኮ አታውቅም እኮ። ይወቁ አይወቁ በምን ታውቃለህ? አያውቁም ብለህ ለምን ነው የምትደፍንባቸው? እናውቃለን ብለው ነው የገቡት። አቡዘር ቀጥል። በቃ አንተ ካላወቅህ ውረድ። አቡዘር ቀጥል። እኔ አላውቅም ይቻላል። አያውቁም ብሎ መዝጋት ግን ስህተት ነው።
ፍጡር እያደረጉት አይደል? እና እኛ ተስማምቶናል። ዋብያዎች ተስማምታችኋል። አላህን ግማሽ አካሉን ፍጡር እያደረጋችሁልን ስለሆነ ምክንያቱም አቂዳችሁ እንደዛ እንዳልሆነ ስለማቅ ማለት ነው። እኔ ይስማማኛል። አርጊው አላደርጋችሁም ብዙ። አቡዘር ቀጥል። እሺ አራሂም ማን ነው? አራሂም እኔ ተናግረው ነበር። እኔ ለምሳሌ ለእኔም ማስረዳት አልቻልክም። እኔ ደግሞ ለአንተም ያስረዳሁትን አንተ እንትን ማድረግ አልቻልክም፣ ቲንክ ለማድረግ አልቻልክም። አሁን ለምሳሌ እኔ ነግሬህ ነበረ፣ ዝም ብለህ ወደ ሌላ አቅጣጫ ታዞራለህ እንጂ ምን ብለህ አሁን ለምሳሌ እኔ ነግሬሃለሁ፣ ያ ሀዲሱ ሰሒህ መሆኑን መጀመሪያ ሀዲሱን በደንብ መረዳት አለብህ ብየው ነበረ። ከዛ ደግሞ ሰሒህ ነው፣ ተቀባይ እኮ ነው፣ ግሬዱ ሐሰን ነው ማለት ነው። ተቀባይ ሀዲስ ነው፣ ዳኢፍ አይደለም፣ መውዱም አይደለም። ሰሒህና ወይም ሐሰን የተባለው ለምንድን ነው? ማን ስላለ በውስጡ ላይ የሀዲሱ ሲጻፍ ማን ስላለ? ዳኢፍ አይደለም፣ ነብይህ ነው የተናገረው። በቃ እኮ ነገርነህ። ሀዲሱ ነው ሰሒህ የተባለው ለምንድን ነው? ተቀባይ ነው ነው። በቃ ቆንጆ ነው። ከነቢዩ ሰለላሁ ዐለይሂ ወሰለም አፍ ሌላ ሰው ሰምቶ ከዛ የጻፈው ሊሆን ይችላል። ከዛ ሲጽፍ ያ የጻፈው ሰው ደግሞ ሰሒህ ነው የሚባለው የተጻፈው ሰውዬ ሰሒህ ራሱ ሰው ሲሆን ነው። ትክክለኛ መረጃ ምጽፍ ከሆነ ሰሒህ ነው ይባላል። ሁሉም ሀዲሶች ያው ሁሉም ሀዲሶች ከነብይ ነው የመጡት። ከነብይ የመጡ ሀዲሶች ደግሞ ሁሉም ራሱ ነብይ የጻፋቸው ሳይሆን ሌሎች አካላት ናቸው የጻፉት። ስለዚህ ስለምን እንደምታወራም አይደል ነው። ምንም ስለ እስልምና የምታውቀው ነገር የለም። ስለ ሀዲሳቶች የምታውቀው ነገር ያለ አይመስለኝም። በጣም አሰልቺ ማለት ነው። ይህንን እንኳን ማታውቁ ሲሆን አይደለም። እኔስ ምንድነው አርጉመንትሽ? አራሂብ ምን ልርዳ? ምን ላግዝ? እኔ ያልኩት ማለት ነው አንተ ያልከው ምን? እሺ ሀዲሱ ሰሒህ ከሆነ እሺ፣ ሰሒህነቱን በምን እረዳለሁ? እኔ ሰሒህነቱን ያስረዳልኝ። ጎበዝ። እሱ የምትረዳው ምንድነው? እሱ ዳኢፍ ሲሆን ዳኢፍ ማለት ደካማ ማለት ነው። መውዱ ሲሆን የተቀጠፈ ማለት ነው። ስለዚህ ይጽፉልሃል ስኮላሮችህ። እሱን አውቄያለሁ። እሱን ሳይሆን ዳኢፍ ሲባል ለምሳሌ ለምንድን ነው ዳኢፍ የተባለው እና ሰሒህ ሲባል ለምንድን ነው ሰሒህ የተባለው ነው እኔ የፈለኩት፣ የእነሱን ትርጉም ሳይሆን። ኦኬ እሺ። ዳኢፍ ሲሆን ለምሳሌ ከዘጋቢዎቹ አንዱ ወይም ከዚህ በፊት ዋሽቶ ከሆነ ወይም ደግሞ ትንሽ የማስታወስ ችግር ካለበት፣ የመርሳት ችግር ካለበት፣ ሰውየው የሚጠረጥሩት አንዱን ካለ ዳኢፍ ይሉታል። እንደነ ሼክ አልባኒ የአንተ ሙፈሲሮች የሀዲስ እንትኖች ዳኢፍ ይሉታል፣ ደካማ ነው። ሀዲሱ ትክክል እንኳን ቢሆን ከዛ ውስጥ ከዘጋቢ ውስጥ አንዱ ቢዚ ነው፣ ጭንቅላቱ እንደው ውሳኔ በመወሰን ቢዚ ነው፣ ወይንም ደግሞ ዋሽቶ ቦታ ላይ የተሳሳተ ከሆነ ብለው ካሰቡ ዳኢፍ ይሉታል። ሰሒህ ከሆነ ደግሞ ሰዎቹ ሁሉን የሚያምኑባቸው ማለት ነው። እሺ አሁን ይሄን ሀዲስ ሁሉም እያመነ ነው ማለት ነው። ያ ሲያምኑበት፣ ካላመኑበት ዳኢፍ እና መውዱ ይሉታል። ይህንን ሀዲስ እነማን ነው ያመኑት? ይህንን ሀዲስ እነማን ናቸው ያመኑት ማለት? ይሄ ሀዲስ ሰሒህ ነው ብለሃል አይደል? እሺ ሰሒህ መሆኑን አሁን ለምሳሌ ዳኢፍ ከሆነ ለምሳሌ የዘገቡት ውስጥ ላይ ለምሳሌ ቀጣፊ ወይም ውሸት ተናጋሪ ካለ ዳኢፍ ይባላል። አሁን ለምን ተስቸግረን? አራሂም ይሄ እኮ የኛ ችግር አይደለም። በመጀመሪያ ደረጃ ላስረዳ ብዬ ነው እንጂ ስኮላሮች አስቀምጠውልሃል አይደለም። በመጀመሪያ ደረጃ ያለው በስኮላሮች መካከል ይተላለፋሉ፣ ይታወቃል። እዚህኛው ሀዲስ ላይ ግን ምንም አይነት መተላለፍ የለም። አንድ ሁለተኛ ደግሞ ሌላ መርዶ ልንገር፣ ሀዲሱ አንድ ሳይሆን ሌሎች ቦታዎች ብዙ ቦታ አለ። with good chain of narration በጥሩ chain of narration አዳምጥ መርዶ ልንገር። ሜይ ቢ ሌሎችም አስበው ዳኢፍ ብናደርጋት ይችን አዲስ ብለው የሚያስቡ ካሉ ሌሎች ቦታዎች ላይ ብዙ ቦታ አለ። ሀዲሱ አንድ ቦታ አይደለም ያለው። ቁርጣችሁ ልንገራችሁ፣ እናንተ ሜይ ቢ ሪሊፍ እናገኛለን እቺ ዳኢፍ ብትሆን ብሎ የሚያስብ ካለ ማለት ነው። ስለዚህ ሰሒሁ ሀዲሱ በጣም ብዙ ቦታ ስላለ ማተር አያደርግም ማለት ነው። የሚያጨቃጭቅ አይደለም። ካላወቅ ከስር ትሆናለህ። ሌሎች ቀጥሉ። ሰዓታት እኔ ለምሳሌ አንድ ጥያቄ ልጠይቅ። ምን አይነት ወይ አታውቁ፣ እዚሁ አስተምረናችሁ። በጣም ችግር እኮ ነው። የሀዲስ ደረጃ እንኳን ሳታውቁ ለምን ሰሒህ እንደሚባል እንኳን አታውቁም። እዚሁ አስተምረናችሁ። ምንድነው ቆይ የሚያስተምሯችሁ? ምንድነው የሚያስተምሯችሁ መስጊድ ውስጥ? ይሽ አንድ ጥያቄ በቃ የሚሰርክ በእናትህ የሚሰርክ እዚህ ማይክ እንዳታነሳ። አራሂም የመጨረሻ ወጣ። አቡዘር አለ
አቡዘር ዝም ብለው ተረት ተረት ያስተምሯቸዋል፣ ይቀልቧቸዋል። ከዛ በኋላ ስለ ሀዲሳቸው ሲመጣ እኛ አንቀበልም ይሄን ብለው ይጮዋሉ። ይሄ የኛ ችግር እኮ አይደለም። አትከላከሏቸው። አንቀበልም ሲሉ ካሁን በኋላ እንዲክዱት ማድረግ። ምክንያቱም ነቢዩን የተናገርኩትን ደግሞ የካደ ምን ብሏል? እሱ ከእስልምና ይወጣል ብሏል። ውጭስ ከእስልምና ይወጣ አስወጥተናቸው ምንልካቸው